ስቃ ሳትጨርስ ለቅሶ የሚመጣባት አልቅሳ ስትነሳ ደግሞ ጥቂት ደስታ የሚፈራረቅባት ሴት ናት። እንዲህ አይነት መከራ ውስጥ ያላችሁ ሰዎች አላችሁ። ደስ ብሏችሁ ተደስታችሁ ስቃችሁ ሳትጨርሱ ደግሞ ሌላ ለቅሶ የምታለቅሱበት ምዕራፍ ይከፈታል። ሳቅና ለቅሶ በሕይወታችሁ እየተፈራረቀ ማግኘትና ማጣት አገኘ ተብሎ ሳይነገርላችሁ ያላችሁ ከእጃችሁ ተበትኖ አተረፈ ተብሎ ከመነገሩ አስቀድሞ ደግሞ ከስራችሁ እጃችሁ ላይ ገባ ተብሎ ከመነገሩ አስቀድሞ ደግሞ ከእጃችሁ ያለው ተበትኖ መከራ ውስጥ ያላችሁ ሰዎች ትኖራላችሁ። ሐና መከረኛ ሴት ናት። በነገራችን ላይ የመከራ ጽናት፣ የዘመን ብዛት እግዚአብሔር ረስቶኛል ብቻ ሳይሆን እግዚአብሔር የለም ያስብላል ዶክተር ስብሐት። መከራ ሲፈራረቅ ብዙ ሰዎች ተስፋ ሲቆርጡ እግዚአብሔር ትቶኛል አይደለም ይሉት የለም ማለት ይጀምራሉ። በነገራችን ላይ የሰው ልጅ መከራው ጽኑ በሆነ ጊዜ፣ ዘመን በራቀበት ጊዜ፣ ለጥያቄው መልስ ሲያጣ ሶስት ነገሮች ይፈትኑታል። በሶስት ነገሮችም ይወድቃል። እየሰማችሁኝ ነው? በስንት አልኳችሁ? በሶስት የሃይማኖት እንቅፋቶች ይወድቃል፣ ይደናቀፋል። ምንድናቸው ካላችሁ፣ አንደኛው እግዚአብሔር ረስቶኛል ማለት ነው። ማን ረስቶኛል? እግዚአብሔር ይረሳናል ወገኖች? ንገሩኝ እንጂ እግዚአብሔር ረስቶኛል ይላል። ሁለተኛ ደግሞ ይሉና የሚጠይቁት ጥያቄ በፈለጉት ሰዓት ስላልተመለሰ ብቻ እግዚአብሔር አይወደኝም ይላል። ማን አይወደኝም? አያችሁ፣ እኛ በፈለግነው ነገር ሰዓትና ጊዜ ስላልተደረገልን የጠየቅነው ጥያቄ በሰዓቱ ካልተመለሰ እግዚአብሔር ረስቶኛል። ቀጥሎ ደግሞ እግዚአብሔር ምን አይለኝም? አይወደኝም እንላለን። ሶስተኛ ደግሞ እንዲህ እንላለን፣ እግዚአብሔር ባይኖር ኖሮ ነው እንጂ ቢኖርማ ኖሮ እያልን እንብሰለሰላለን። እነዚህ ሁሉ የሶስት